ማን ነው ስም? ስሜ ሰይተሾመ እባላለሁ። ከየት ከተማ ነው የመጣው? ከዚሁ ከሐዋሳ ከተማ ነኝ። የሐዋሳ ከተማ ተወላጅ ነኝ። እዚህ ሐዋሳ ኮረም ሰፈር ነው የምኖረው። እንግዲህ ብዙ የሐዋሳ ልጆች ካላችሁ እዚህ አካባቢ ያው ታውቁኛላችሁ። ሁለተኛ ዙር የመልካም ወጣት ሰልጣኝ ተማሪ ነኝ። ከጌታ ጋር የዚህ እድል ተጠቃሚ በመሆኔ በጣም ደስ ብሎኛል። እና ምንድነው በጣም የሚገርመው ነገር እዚህ ጋር አሁን ምስክርነት ለመናገር ስወጣ በጌታ ቤት ሆኜ ካሳለፍኩት ነገር ሳይሆን ያው ቃል ያለው አይሞትም አይደል? እና ከልጅነቴ ነው ጌታ ቃል ሰጥቶኝ በጌታ ቤት የነበርኩትና በሆነ ኦብስታክል ተርኒንግ ፖይንት ነው በማላውቀው መንገድ ሌላ ዓለም ውስጥና ሌላ ታሪክ ውስጥ ነው የገባሁት። ይህም ከ2010 ጀምሮ ነው። እና ከዛ ጊዜ ጀምሮ ያው ቤተሰቦቼ የክርስቲያን ፋሚሊ ናቸው። በጣም ጸላይ ፋሚሊዎች ናቸው። ማዘርን ጨምሮ ሲስተር አለች፣ ሁሉም ክርስቲያኖች ናቸው። እኔ ከዛ በተለየ ነው ያፈነገጥኩ። ቤት ውስጥ ወንድ ልጅ እኔ ብቻ ነኝ፣ የመጀመሪያ ልጅም። እና 2008 ተፈታኝ ነበርኩኝ 12 2010 ዓመተ ምህረት ነው ሶዶ ዩኒቨርሲቲ ገብቼ ብሬክ በመጣሁበት በማላውቀው መንገድ ግርግር ነበር እንደምታስተዋውሱት። ከዛ በኋላ ነው በቃ ላይፌ መስቀልቅል ብሎ ሌላ ታሪክ ውስጥ የገባሁት ማለት ነው። እና ምን ተፈጠረ? የዛኔ ግርግር ተነስቶ ነበር። እኔ እዛም ግርግር ሶዶ ተነሳ፣ ብሬክ እዚህ መጣን። ምንም በማላውቀው መንገድ ግርግሩ ላይ ነበርክ ብሎ በአፈሳ የመጀመሪያው በጣም የሚገርም ነገር መልካም ወጣት ከዛኔ ጀምሮ መግባት እፈልግ ነበርና ያውን 8ኛ ጊዜ ነው። የዛኔ ትዝ ካለክ የ2010 የመልካም ወጣት የመጨረሻ ፕሮግራም ማለት ነው መስቀል አደባባይ ነበረ 2010 መጨረሻ ላይ ማለት የዛኔ አጠገብ የደቡብ ክልል ፖሊስ ኮሚሽን የነበረ ታይም ማለት ነው። እዛ ውስጥ ነበርኩና ሆኜ የመልካም ወጣት እንትን ያንተን በጣም እከታተል ነበር የዛኔም እና ማለት ነው። ቤት ውስጥ ያው ሌላ ቻናል ላይ ከፈተም በክርስቲያን ቤተሰብ ስለሆነ በጣም ይሄ ነው ሌላ ቻናሎችን ካዩ ምን ተመለውና ከዛ ጊዜ ጀምሮ እስካሁን እስከዚህኛው አመት ድረስ ማለት ነው መልካም ወጣት ሲደርስ ታሰራሉ ማለት ነው። ኦልሞስት ስንት አመት ማለት ነው? 7 አመት። የዛኔ ገባው ምንም በማላውቀው ከሐዋሳ ከተማ ከንቲባ ከአቶ ቴዎድሮስ ገቢባ ጋር 23 ሆነን ታሰር አመት ሐዋሳ እንደታሰርን በቀጠሮ ዝውውር አሉንና ወደ ሆሳዕና ወሰዱን ማለት ነው። ከትምህርት ዓለም ነው ኦልሞስት ለእረፍት በመጣሁበት ነው ብሬክ 3ኛ አመት ለመለስ ይሄ ነገር የተፈጠረው። ከዩኒቨርሲቲ ሬጂስተራል ሙልነት ዳይሬክተር ቢጻፍ ቫይስ ፕሬዝዳንት ቢጽፍ አንሰማም። ጭራሽ በሰነድ ማጭበርበር ተብሎ ሌላ ክስ ተማሪ አይደለም 2012 ይመስለኛል አንተ ሆሳዕና የመጣው እሱን ለመጠየቅ መጣ ስትሄድ አግኝተን መጣው ብለህ ተመለስ ይርክምና ከዛ 2013 የት ወይኔ ቤት የመጣው ጊዜ ወይኔ ቤት ሆሳዕና ዝግጅት ነበረና ቴዎድሮስ ገቢባን ለመጠየቅ መጣ ነበር። ትዝ ካለ መጣ አግኝተን ነግረን አውርተን ምናምን አጽናንተን የተመለስከውና ከዛ በኋላ 2000 ስንት ላይ ተፈተውኝ እኔ ኮሮና ገብቶ መሃል ላይ የፌደራል ቀጠሮ ያው እንደምታውቀው በጣም ከባድ ነው። ከሆሳዕና ድጋሚ ወደ ሶዶ በታተኑን። ሶዶ ላይ ያለው ቀጠሮ ሊደርስ ሲል 7 ወር እንግዲህ አንድ ቀጠሮ ኮሮና ገባ ተብሎ ድጋሚ ሆሳዕና መልሶን 2 አመት ከ8 ወር ካሰሩኝ በኋላ እኔና ከንቲባው ሌሎቹ ተፈረደባቸው ነፃ ተባልን። ከ2 አመት ከ8 ወር በኋላ ሶጣ ታሪክ ተቀይሯል። ከኔ ጋር አባጭ የነበሩ ልጆች እንዳለ ሊመረቁ ነው። የሚለቀቀው ፎቶ እንዳለ የምርቃ ነው። ሳይኮሎጂካሊ በጣም ተጎዳውና ትምህርቴንም ለመቀጠል አስቤ ነበር። ያው እችል ነበር ግን ሳይኮሎጂካሊ ከኔ ጋር የተማሩ የነበሩ ልጆች ግራጁዌት ሊያደርጉ እኔን እንደገና ከ3ኛ አመት ከኔ ኋላ ከገቡ ባጆች ጋር መማር ምንም በማላውቀው ታስሬ ሁሉ መከራ አይቼ ማዘሬ ሁሉ ተንከራታ ምናምን አይምሮዬን ነካኝና ሌላ ታሪክ ውስጥ ያው በደንብ ያወሳ ልጆች ያቁኛል። ከተማውም ማስጨነቅ ሆነ ስራዬ ማለት የሰውን ደም ካላየው በቃ የራሴን ደም ማየት አለብኝ የግድ። ራሴ ላይ ጠርሙስም ቢሆን ሰብሬ በቃ ሰውን እያስጨነቁ መኖር ጀመር። ድጋሚ ተከታትለው ምናምን አሰሩኝ። አሁንም ለቀቁኝ። የማዘር አጎት አለ እና ሆነ በቤት ኬዝ ምናምን የሆነ ነገር ይጀምርና በግንብ እየዘለልኩ ስገባ ማዘርን ያሳደጋት አያቴን ነው እሱ ሲሞት እንደዛ አይነት ነገር ሲፈጠር ውጣ ተባልኩ ማለት ነው። ካደኩበት አያቴ ሆኖ ካሳደገኝ ቤትና ያ አጎቴን እንትን ሲለኝ ከቤት ውጣ ምናምን ሲለኝ ጭራሽ እሱን ደግሞ ወገውት ምናምን ወገውት ኩላሊቱን እዚህ ላይ ወገውት አሱተኛ ጠፍቼ ወዴት ሄዳለሁ? ድጋሚ ወደ አዳማ የሚባል ሀገር ማለት ነው። እንደውም እዚህ ውስጥ ከዛ ሞጆ የሚባል ሀገር ላይ ታሰርኩ ድጋሚ ሆነ። ከዚህ ሁሉ አሁን ሶዶ ሆሳዕና ሐዋሳ ከታሰርኩት ውጪ ከወጣሁ በኋላ ነው መከላከያ ሄጄ አመት ቆይቼ ተመልሼ ከመጣሁ በኋላ ነው ይሄ ሁሉ ታሪክ ድጋሚ ማለት ነው። እንግዲህ ይሄ የተፈጠረው ከ2010 በኋላ ነው። ምን አይነት ታክል እንደገባብኝ ባላቅም ከዛ በኋላ አይምሮዬ ግን በስትክክል አይሰራም።
ማዘር በቃ በጣም ጸላይ ናት። በጣም የጌታ ሰው ናት ማዘር። ህዝብ ያውቃታል። እና እሷ የልጅነቱን እሰይን ስጠኝ እያለች ነው የምትጸልየውና ከሆነ ታይም በኋላ የጸሎት እንትኔ ራሱ በቃ ቤት ውስጥ እሷ ስትጸልይ ምናምን ይደብረኛል። ወጥቼ ምናምን በቃ ከቤት ወጥቼ ሄዳለሁ ማለት ነው። ሌላ የሆነ እረፍት ማድረግ እንኳን ደክሞኝ መጥቼ ቤት ስትጸልይ ምን ይጨንቀኛል ምናምን ሌላ ታሪክ ውስጥ ገባሁ ማለት መዝሙር ክፈቱ ምናምን በቃ እኔ ስገባ ይደብረኛል። ሲስተር አለች ታውቃለችና ጭራሽ ሞጆ ሄጄ 2 ዓመት ሌላ ፍርድ። አሁን የቢዳለ ተቀይሮ እዛ ሞጆ ቀኔ ከታሰረ ልጅ እዚህ አግኝቼዋለሁና እሱም ተቀይሮ እንደዚህ 7 ጊዜ ምናምን የታሰረ ልጅ። ከዛ ህይወት በኋላ ደግሞ ተመልሼ ስመጣ በቃ ኦልሬዲ አእምሮዬ ሌላ ታሪክ ውስጥ ሚዛቸው ጓደኞች በቃ እንደኔ ልትናቸው ምናምን መጠጥ ከቀመስኩኝ ምንም አእምሮዬ አይሰራም። በቅርብ በጣም የሚገርም ነገር በሞት ከዛም ባለፈ በሞት የምሞተው በዚህ ዓመት ነበር። በህይወቴ በዚህ ሁሉ ዓመት የዱርጅነት ህይወቴ ሰው እንዲ ቦክስ ምናልባት ገጥሞኛ ያውቃል እንጂ ፍንክት ውግ ምናምን ገጥሞኛ አያውቅም። ምን ወግቼ ወይ ፈንክቼ እንጂ ወግቼ አላውቅምና በሞት በዚህ ዓመት ሞታለሁ። የመጀመሪያው 03 ላይ የመጀመሪያው ውጌ ማለት ነው የጀርቤን በጣም የሚገርም ከኋላ ነው የተወገውትና ተወግቼ ከምሽቱ 3 ሰዓት እስከ ምሽቱ 7 ሰዓት ደሜ አልቆም ብሎ እየፈሰሰ ማለት በቃ ይሞታል ምናምን ተብሎ ተስፋ ተቆርጦ ቤተሰብ ተጠርቶ ሲስተር ነበሩ እያለቀሱ ምናምን እንግዲህ የመጨረሻው የሞት አዋጅ ነው። እቺ የመጨረሻ መግባት ያለብኝ ህይወት ስለሆነች ነው የገባሁትና ቤተሰብ ተጠርቶ ዋናው ስፔሻሊስት ተደውሎ ተጠርቶ አጥንቱን ሳምባውን ተነክቷል ተብሎ እንግዲህ ይሄም ያክል ምናምን ገብቷል እዚህ ጀርባ ማለት ነው። ገብቶ ምናምን ተረፍኩኝ። በሶስተኛው ቀን መጠጣት ምናምን ጀመርኩኝ ማለት ነው። በሶስተኛው ቀን ወደ መጠጥ ሄድክ አንተ ማለት ነው። ከዛ በኋላ ድጋሚ ምን ይገጥመኛል? በህይወቴ ጭንቅላቴ ተነክቶ አያውቅም። ፍንክት 3 ቦታ እዚህ ጋር ተፈንክቼ በጀማጸብ ማለት ነው። በነገራችን ላይ ስጠጣ በጣም ከባድ አብሽ አለብኝ። ያቁኛል ሐዋሳ ላይ ማያቀኝ ዱርዬ የለም። ሐዋሳ፣ አዳማ፣ ሶዶ፣ አርባ ምንጭ፣ ሆሳና ብቻ ብዙ ሀገር በዱርዬነት ወንትርሶን ምናምን በዚህ እስከ ሻኪሶ በዛ እስከ ድሬዳዋ የአገር ታሪክ ውስጥ ገብቻለሁ ነው። ድጋሚ ምን ሆንኩኝ? ይሄን 3 ቦታ ተፈንክቼ የዚህ ቁስል ሳይድን ሌላ እዚህ ጋር ተፈነከትኩ ማለት ነው። እና ሙቲቴ የሚባል ሐኪም ቤት አለና ዶክተሯ እንዲያውንም መጣለች ደንበኛ የመጣ ምናምን ስታገኘኝ በቃ ደንበኛ ብላ እየጠራች እስከ ማውራት ደረሰች ማለት ነው። እሷ ናት ሁሌ የምትሰፋኝና የመጨረሻው አሁን 2 ልጆች የአይጋ ሰፈር ልጆች የሚያውቋቸው አሉና አሁን 2 ሰው በቅርብ ገለው ገብተዋል አትልም። በዚህ አጋጣሚ ለነሱ ይቅርታ አድርጌላቸዋለሁ። ያ ቁስል እያለ ድጋሚ እዚህ ጋር እስከዚህ ድረስ ገባብኝ። እስካንች ጸጉሬ ማለት እስካንች ማለት ነው። ከዚህ እስከዚህ ገባብኝ በፌሮ እዚህ ጋር እና ይሄን ሁሉ ሳልፍ ቆይ እንዴት ነው ማልሞት? ሰው ይገርመዋል። በነገራችን ላይ በሶስተኛው ቀን ብድግ ብያለሁ። ቁስሉ እያለ ሌላ ታሪክ ውስጥ ነኝ። ፋይት ነው ምንም አይታየኝም። ይሄ ሁሉ ታሪክ በኔ ነው ስለ መጀመሪያ በልጅነቴ የነበረ ጌታ አለ ውስጤ ላይ ማለት ነው። በዛ በአመፃ በኃጢአት በእንትን ህይወት ውስጥ ብኖርም መመለሱ መምጣቱን የከበደኝ እንጂ አለ የምፈልገው ጌታና ያ ሁሉ ሲያሳልፈኝ ቆይ እኔ ሁሉ ነገር አልፌ መጥቶት የሆነ ጊዜ ላይ በቃ ይሄን ታሪክ እንደማያውቃሉ በተስፋ ስኖር ማለት እና እዛ ጋር የኔ ሳይሆን የማዘር ጸሎት እንደሆነ በእርግጠኛ እኔ ብቻ ሳልሆን ሁሉም ሰው ያውቃል። ካስተማርኩት ትምህርት የትኛው ወደድክ? ከተማርነው ትምህርት እኔ አእምሮ ማደስ የሚለው በጣም የተመቸኝ ትምህርት ነው። ለምንድን ነው የትምህርት የተመቸኝ? ሰይጣን በጣም የሚዋጋን አእምሮአችን ነው። ሁሉም ትምህርት በነገራችን ላይ ከሱ በመቀጠል ነው እየሄድክ ጸሎት እስከሚለው ስትመጣ ሁሉም ላይ ስትመጣ አለ ስለ ማይንድ ነው። ዞሮ መንፈሳዊ ውጊያ ላይ ሰይጣን የሚዋጋ ንስሐ ላይም አእምሮክ ማይንድ ሳካል ታደሰ ንስሐ የመግባት እንትን ቴቴሎ ንስሐ እስከ ስለሱ መጣላለሁ። ግን በጣም የተመቸኝና አእምሮ ማደስ የሚሉ በነገራችን ላይ አንድ ቀን ትምህርት ሊሆን አይገባውም እንደኔ። ለምን አሁን ኖርማል ከሱስ ባክ አድርገው የመጡ ሰዎች ምናምን ይኖራሉ። እነዚህ ሰዎች ደግሞ ሲወጡ ራሳቸው 180 ዲግሪ ባንዴ አዙሮ ሌላ ህይወት መጀመር ማለት የሆነ እንደሚነገረው ቃል ቀለል ላይል ይችላል። መጀመሪያ አእምሮ ማደስ ያስፈልጋል። ለምሳሌ አሁን እኔ እዚህ ግቢ ውስጥ እያለሁኝ እዚህ ግቢ ነኛ እስከ ሮብ ሰፈር ምን ተብሎ ይወራል? በቃ ያለሽ ቅዳሜ ዕለት የገብርኤል ቀን ከሰዓት ከኛ ጋር ተቀላቅሎ የቃመታ ያለሽ ተብሎ እኔ እዚህ ሆኜ እዛ ይወራል። እንግዲህ ዞታ ምን ያህል
የሰይጣን ኦብስታክል የሰይጣን ተግዳሮት እንደሚጠብቀኝ ማሰብ ነው። በዚህ 5 ቀን ውስጥ ያን ህይወቴ ሙሉ ለሙሉ እንዲቀየር ጥረት ባደረግ እንኳን ምን ያህል ሰይጣን ሊጋፋኝ እንደሚችል ነው። ያን ደግሞ ልል የቻልኩት አሁን አእምሮ ማደስ ከሚለው ትምህርት ጋር ስናይ ዴቪል አለ ዲያብሎስ ምንድነው? አእምሮአችን በነገራችን ላይ አንተም ስታስተምረ እንደሰማሁት ቀን አእምሮአችን መጠቀም እንጂ ማመንጨት አይችልም። ስለዚህ ኦልሞስት የተነገረው ነገር ከገባ እዛ ጋር አእምሮን የሚበክል ነገር አለ። ያ ደግሞ ምንድነው? ባለጋራችን ሰይጣን ሁሌም ዕለት ዕለት ይዋጋናል። ስለዚህ በየትኛውም ታይም እዛ ጋር ፒር ፕሬሸር አለ። የሆነ ጓደኛ የሆነ ነገር ሊል ይችላል። ስለዚህ ወርጉሩ የሆነ ሐሳብ ከከተታ አእምሮክ ደግሞ የሚያመነጨው ነገር የገባውን ሐሳብ ነው እንደሚለው። ስለዚህ በጣም ጊዜ የሚፈልግ ነገር ሆኖ እንታየኝ እኔ እንደገሌና ወደዋል አእምሮ ማደስ በጣም ወድጄዋለሁ። ሁለተኛ ሲወደድክ የትኛው? ሁለተኛ ንስሐ ነው። በእኔ ምክንያት በጣም ብዙ ሰው አዝኗል። እንግዲህ እንዲህ ምለው ሰው የለም። በየሀገሩ እንግዲህ በጣም ብዙ ሰው በድያለሁ በዚህ ህይወቴ ማለት ነው። ፈጣሪ ድሉን ሰጥቶኝ እዚህ ጋር ይቅርታ ልላቸው እፈልጋለሁ። ሁሉም እስከዛሬ በደልኳቸው፣ ያስለቀስኳቸው፣ የጎዳኋቸው ሐዋሳም ሆነ የትኛውም አካባቢ ያላችሁ ሰዎች ይቅርታ እንድታደርጉልኝ። ከዛ ውጪ በዚህ ህይወቴ መኖሬ ምክንያት ብዬ መጠራት እናቴ ናት። በነገራችን ላይ እናቴ ባትኖር ራሴን አጠፋለሁ ምናምን ብዬ ሁሌ ብዙ ጊዜ ማለት ነው አወራለሁ። ለኔ መኖር ምክንያት እናቴ ናትና ኖራ እዚህ ጋር የሚሰማትን ነገር አይታው ምናምን ባየው ደስ ይለኛልና። የት ነው ያለችው እሷ? የት ነው? እዚሁ ነው የምኖረው። በጣም የሚገርም ነገር የመጨረሻ ቀን ስገባ ነው ስልኳን ወስጄ እኔ ጋር ነበርና ስገባ የጠጣው እዚህ ላለመግባት ጥረት እያደረኩ ሲስተር በግድ ነው ይዞኝ የገቡ ሰገሬ ነው የገቡ። እዚህ ጋር ቆመ መጥቼ ሰላም ብዬ ምናምን እሑድ ቀን የመጣ ቀን መጥተህ ሰላም አልከኝ። ግን ጠጥተህ ነበራ? እየጠጣው ካለሁበት ያላቀረብኩት ምክንያት የለም። ቁርስ የለም ይባላል። ስለዚህ ብር አልተዘጋጀውም። በቃ ቀጣይ ዙር ገባለሁ ስላል ሲስተር አለች እዚህ በጣም ትወደኝ የጌታ ሰው ማዘር ትቆጣኛለች። እንደዚህ ስልኳ የማዘር እኔ ጋር ነበር። እሱንም እንትን ብዬ እየጠጣው ነበር። ስልኩ ምን አደረከው? ጭው ነው በቃ ወሩን ሸጥከው? በህይወቴ ደግሞ የመጀመሪያ ነው ያን ሳረግ። እኔ በነገር በላሃት ማዘርን ስልኳን? መጠጥ ማረገውን አላውቅም። እኔ መጠጥ ከጠጣው በኋላ አእምሮዬ ምንም አይሰራምና እሷ እስካሁን አታውቁም። አንደ ሸጥክባት? አውና በጣም ማለት ነው። እሷ በኔ ህይወት ለፍታለች፣ ተሰቃይታለች። የሁሉ ሀገር ስታሰር ማለት ነው እየዞረች የተንከራተተች ምናምን ማለት ነው። ህይወቴን ሙሉ ማለት ነው በቃ እየኖርኩ ያለሁት በሷ ነው። የኔ መኖር የኔ እዚህ ጋር መቆም የኔ ቁጭ ማለት እና ይሄን ጊዜ ነው እሷ ስትናፍቀው የምኖረው ከኔ ምንም ፈልጋ ምናምን አይደለምና የኔ እናት ለኔ በጣም ማለት ነው ትለያለች። እናቴ በጣም ወድሻለሁ፣ በጣም አከብርሻለሁ። ከዚህ በኋላ ህይወቴ በዚሁ አይቀጥልም። የልፋትሽን ዋጋ እግዚአብሔር ይከፍልሻል ብዬ አስባለሁ። በጣም ወድሻለሁ እናቴ፣ በጣም ወድሽ። አጨብጭቡለት። ሲስተሯስ? ተቸገራችሁ? አይዞሽ፣ አንቺ ነሽ ያመጣሽው። እንዴት ይሻለሽ? በመከራ ነው ይሻለኝ። ቀን ሙሉ እስከ 9 ሰዓት ስከራከረውና ስጠይቀው ነበር። በጣም የተጨቃጨቀኝ። በቃ ጠጥቶ ነው የደወለ የነበረው። አልሄድም በቃ ምክንያት ያቀርባል። በጣም ነበር ምክንያት ሲያቀርብ የነበረው። ማዘር ተቸግራለች። ልክ ባለፈ ሁሌ በሱ ምክንያት እንደተጨነቀች ነው። አሁን እንኳን እዚህ ቅርብ መናሪያ ሰፈር ቤት ይዘን ነበር ተከራይተን ማለት ነው። እና እዛ እንኳን ያ ክራይዋ ካጠፋ እና በሱ ምክንያት በቃ እሱ ኢየሱስ ስም ስላለ ሰፈር ላይ ያለው ስም ስላለ ከቤት ልቀቁ ተባልን። ወጡ ተብለን በቃ ቤት ውስጥ ሁሌ ነው የምታለቅሰው በሱ ምክንያት። አንድም ቀን ስካታቅ ሁሌ በሱ ምክንያት ታለቅሳለች። ከገባ በኋላ ግን እኮ በደንብ እየተማረ ነው። አዎ በጣም እኔ በቃ የሆነ ላስጨንቀው ስላልፈለኩኝ አጠገቡ ላልቀመጥም ነበር እና ለልጆች ራሱ እንዲላቸው ነበር። ድንገት ማታ ከጮኩኝ የሆነ ነገር ካደረኩኝ ቀስቅሱኝ አይነት ነገር ነው ሁላ ነግሯቸዋልና ይሄን ያክል በቃ እኔ እንጃ ብቻ በጣም ነው
ከጮኩኝ ይላል ሌሊት። አዎ ሌሊት ከጮኩኝ በጣም ሊጸልይልኝ ይገባል። እዚህ ከመጣው ጀምሮ ሶስቱንም ቀን ምሽት ማለት ነው የተጨነቅኩ ነው ማድረው። አይ መጠጥ ካልጠጣው እዚህ ጋር በጣም ያንቀኝ ምናምን ስሜት አለ ማለት ነው። ሳልቅም ሳልጠጣ ምናምን ስተኛ በጣም ነው የሚያስጨንቀኝ። ማታ ማለት የነገርኳቸው ነበር ጓደኞች አሉ። እሺ በቃ እንጸልይለታለን። እሺ ወድሻለሁ፣ አንተንም ወድሃለሁ። ገና እሑድ የገባ ቀን እዚህ ጋር መጣና ሆሳና ወይኒ ቤት መተህ ከአቶ ቴድሮስ ከንቲባው ልጠይቀን እኔም ነበርኩ አለኝ እና ስለመጣ ደስ ብሎኛል። ደግሞ ሳስተምር በደንብ ነው እዚህ አካባቢ ነው። የቱ ጋር ነው የምትቀመጠው? ቅርብ ነው የሚቀመጠው፣ ወይ እዚህ ጋር ወይ እዚህ ጋር ምናምን የሚቀመጠውና ለመማር ማለት ለመለወጥ ፈልጎ ሰው ላይመጣ ይችላል፣ በአጋጣሚ ሊመጣ ይችላል። ከገባ በኋላ ግን አንዴ ሁለቴ የሚማረውን ነገር ከሰማ በኋላ ልቡን ከፍቶ ደግሞ የሚማር አለ፣ ተሰጥቶ ደግሞ የሚማር አለ። እና ቴንክ ዩ ሶ ማች ጸልይላለሁ። እሺ ቻው። ማዘር ጋር ደወልክ? አልደወልክም? ስልኳ የለም። አትላንት እንደሌለ ነግረኛል። ማዘር በጣም አስቸግሬያታለሁ አለ። እውነት ነው። ቁጥር የለው። እውነት ነው። እሰየው እጅን ሲያክል ነው አመጽ ጀመረው። እጅን ሲያክል እሰየው 27 ዓመቱ በ8 ዓመቱ አመጽ ጀመረው። በስንት መከራ መሰለ ያስተማርኩት፣ በስንት መከራ፣ በስንት ጸሎት፣ ደብተሩ ላይ እየጸለይኩ፣ ልብሱ ላይ እየጸለይኩ፣ ጫማው ላይ እየጸለይኩ፣ ካልሲው ላይ እየጸለይኩ፣ ምግቡ ላይ እየጸለይኩ ነው ያስተማርኩት። በእድሜ የቆየው በጸሎት ነው። ከ8 ዓመቱ ጀምሮ ረጅም ዓመት ነው ያስቸገረሽ ነው? አዎ ከ8 ዓመት ጀምሮ ምላጭ ከእጁ ማይጠፋ ልጅ፣ ቢላዋ ከቤት አለቀ። የሽንኩርት ቢላዋ ለምን ሰለች? ሰው ሊወጋ ነው። ሰው ሊወጋ መውጋት ማይፈራ፣ መወጋት ማይፈራ፣ ማድማት ማይፈራ ሰውነቱን አይታል ከእግር እስከ ጥፍሩ ድረስ አይታል። ሐኪሙ ኢየሱስ ተፈንክቶ አይሰፋም። ኖርማል ነው። ኖርማል በሰማኑ ኧረ ሆሳዕና ማረሚያ የምስራች፣ ወላይታ ማረሚያ የምስራች፣ አዳማ የምስራች፣ አዋሳ የምስራች። ይሄ ሁሉ ሄደሻል? ሆሳዕና ማረሚያ ሄደሽ፣ ወላይታ፣ አዳማ ማላቀበት ወይ ዲፖ ማረሚያ ስሉ ማላቀበት ዲፖ ማረሚያ ሄደሽ ሲታሰር ይሄድ ትጠይቀዋለሽ? ለምንድን ነው አሁን ታስሮ ስጠይቂው ድጋሚው ሲታሰር ለምንድን ነው ሳትጠይቂው? ቃል አለው ገና በ7 ወር የማህፀን ላይ ያለ ነብይ ተብሏል። ኢሳይ ስራ ነቀር ነብይ ተብሏል። ወንጌላዊ እናት ነው ተብሏል። ኢሳይ ኮዩ ተብሎ ስም የተሰጠ የተቀባል። እሳይ ያልሽው ለዛ ነው። አቃጥሏታል። ምን እንደምትሰሪው እኔ ነው እኔ እሱን ያሳደግኩት አባቱ ወዛደር ነው። አንቺ ጉሊት እየሰጥሽን ያሳደግሽው ምን አድርጎልሽ ያውቃል? ጎበዝ ተማሪ፣ ትምህርቱን በጣም የሚወድ
2018 ላይ ነው ዩኒቨርሲቲ ወላይታ ዩኒቨርሲቲ የገባው። ከዛ ዩኒቨርሲቲ ላይ 2011 ላይ እረፍት በመጣበት ያልታሰበ እስር ቤት ገባ። ከዛ በቃ እንደዛው ተመቸው በቃ ወጣ። ምን አድርጎልሽ ያውቃል? እሰይ ምን አይዞሽ ነው ብለኝ ሁሌ እሰይ እስከ መቼ ነው ብዬ ስለው ሆሳና ማረሚያ ሄጄ እሰይ እስከ መቼ ነው ብዬ ስለው እማለኝ እኔ እባብ ገለው ጥለው አፈር ልሶ እንደሚነሳ ሞቷል ብሎ እንኳን ብጥሩ የሚነሳ ልጅ መቼም አልሞት ልጅ ነኝ አለ። ደግሞ ሰክሮ 7 ሰዓትና 8 ሰዓት እስከሚመጣ ድረስ ጠብቃለሁ። አባቴው ላሽ ብሎ ተኝቷል፣ እህቶቹ ተኝቷል። የሱ ኮቴ ሳልሰማ አልተኛ ብዬ እጠብቃለሁ። ከዛ ሲመጣ ኮቴውን ሰምቼ ባረከፍችን እማ ለምን አትተኝም? እስከ መቼ ነው አንተ? አልዓዛር እኮ ሞቶ አልቀረም። እኔ አንድ ቀን እነሳለሁ። እቺ ቤት እኔ እግዚአብሔርን ማስብባት የምገናኝባት ቤት ናት። ግቢና ተኝ ይለኛል። በዛ ጽናናሽ ሲጽናናለሁ። በቃ አሁን እዚህ መግባቱን አውቀሽ? አዎ እኔ ነኝ። ያው እሱ የሶስተኛ ታናሽ ናት እሷ። እሱ ደግሞ ገባለሁ ብሎ ዘንድሮ 6 ዓመት ካቀደ ልክ 6 ዓመት ላይ ነው ገባ። እሱ ሲያቅድ ልክ አቅዶ በእንዲህ ሰዓት በቃ መሰከባለሁ ገባለሁ 6 ቤት ነው የሚያካጥም። እዚህ 6 ዓመት በቃ አሁን በቃ አንደኛ ነው። እዚህ መጽሐፍ ቅዱስ ይማራል። ይማራል። ሞባይልሽ ወሰደብኝ። ሞባይልን ይዞ መጣ። ያው መደወያ ጥቼ ተቸገርኩ። አሰራለሁ ብሎ የተበላሸች ሞባይል ነበረች። ምን አይነት አያስቀርም ነበር እንትን አሰራለሁ ብሎ በተነች በተንስ አሰራለሁ ብሎ ተበላሽቶ ነበር። በዛው በቃሱ ገባ። ከሷ ጋር መጡ ገቡ። በውጭ ነው ወደ ቤትም ሳይመጣ ልብሱን ይዘን መሄድ ነው እኮ። እሱ እኮ አሁን እንትን ብሏል። እዚህ ጋር ስልክ አለ እንትን ብሏል። ሞባይሉን በልቼዋለሁ። ምን እሱ ቀባልቶ አያውቅም እስከ ዛሬ ከኔ እጅ እኛን ጎርቶ አያውቅም። እሱ ራሱን ጎዳ። ውጭ ሞባይሉን በልቼዋለሁና አሁን እሷ ሞባይልም የላትም ማለት እውነት። አሁን ምንድነው የምትሰሪው አንቺ? እኔው ምንም ስራ ፈትቼ ቁጭ ብያለሁ። ምግብ ቤት እየሰራሁ ነበር። አየርን ቢብሎ ቁጭ ብያለሁ። ቸርች እያገለገልኩ። ስንት ብር ሸጥከው አንተ ሞባይሉ? ጭባን ላይ ነው ተይዞ ነው። በስንት ብር አስያዝከው? 500 ብር። እሺ እኔ አሁን በቃ አንተ 500 ብር ያስያዘውን 15 ሺህ ብር አስተላልፍልሻለሁ። ከዛ ስልክ ትከሽላታለሽ። ስልክ ትገዢላታለሽ። አሪፍ ልጅ ይሆንልሻል። እሷ እንድትመጪ ስለፈለገች በቃ እሺ ጥሯት ብዬ አልኩት። እኔ ይዛችሁ ለምን አትሄዱም ያልኩ እኮ ነው የመጣችሁ። ባይመሰክረስ ይመሰክራል። ከባባድ ራእዮችን እያየሁ ሰሞኑን እነሱ ከመጡ በኋላ ከባባድ ራእዮች እባብ ከፊቴ ሲመጣ ወጣ ስትገልሱ ገደለች። ከዛ ከገደለች በኋላ ወጣ ስትሰቀል እንደገና ወደቀና ተነሳ። ከዛ እማ በኢየሱስ ይሻለው በኢየሱስ ይሻለው ብዬ እንደዚህ ቆም እያለ ዱላ አምጥታ ገደለች። ስለዚህ አንቺ አንደኛ ነሽ። ደህና ነሽ አንቺ ትክክለኛ ያወሳ ልጅ ነሽ። እሺ በቃ እንኳን ደስ አለሽ። ወድሻለሁ። አሁን መጽሐፍ ቅዱስ ይማራል። እሺ ሸኝታትና ታገለግላላችሁ። ሸኝታችኋት ነው